የአማራ ፋኖ በጎጃም የአማራ ፋኖ በወሎ ክሊር አድርጎ ስታንዱ ቤት በኩል እንደሆነ ይዞ መምጣት አለበት። ክሊር አድርጎ ስታንዱ እስከየት ድረስ እንደሆነ ይዞ መምጣት አለበት። ሁለቱ የፋኖ አደረጃጀት ክሊር አድርገው ስታንዳቸው ምን እንደሆነ አላማቸው ምን እንደሆነ በደንብ አድርገው ይዞ መምጣት። ካለበለዛ አንቀበልም። ይሄንን እንደዚህ ቡዥ የሆነ ነገር ላይ ውስጥ ላይ ሌላ ማንነት ምናምን ደበላልቀ መተ ምናምን የለም። እንደዚህ ጨዋታ የለም። እንደዚህ አይነት አንድነት የለም። የአገውና የአማራ አንድነት በእንደዚህ ወይ አይደለም የሚመጣው። ና ከፈለክ ላክ ማነው ምና ቁምጣ ከላይ ፎጣ ይባላል። ፎጣ ትለብሰውን ሳይሆን የአማራ አይደለም። ፎጣ የአማራ አይደለም። ከአማራ ጋር ታምጣ ፎጣ ቁምጣ አለ እኮ አዎ ቁምጣ እና ምን ልትሆን ነው? እና የጎጃም አማራ ቁምጣ ለስራ እኮ የትም ቦታ ይለበሳል። አፈሩ ጭቃ ስለሆነ አካባቢው ሱሪ ከሆነ ይበላሽበታል። አራሽ ሊሆን ይችላል። እኔ እና በቁምጣ ነው ሰርግ ቤት የሚሄደው። አዎ የክት ልብሱ ቁምጣ ነው። አዎ የት አካባቢ ልጅ ነህ አንተ? ጎጃም የት ነው? አዎ ሜቢ አገው ሊሆን ይችላል። ዘር ያቆባየው የጎጃም አማራ ይኸውልህ ከሌላው አማራ አካባቢ ጃኑን ተነፋነፉን ቦላሌውን ዝንጥ ብሎ የሚለብስ ነው። እኔ የጠየኩበት ጥያቄ የጎጃም አማራ የወንድ ልብስ ከመተዋወቅ እንዳይተዋወቅ በሩ ተዘግቶ የአገው ልብስ ነው የሚተዋወቀው። ፎጣና ቁምጣ ነው እያልኩ እኮ ነው። እስኪ ሙዚቃዎችን የጎጃም ሙዚቃዎችን መጀመሪያ ትክክል አይደለም። በጫም አንዴ ቆይ እሰጥሃለሁ። ትክክል አይደለም። ኖ ትክክል አይደለም። የጎጃም አማራ ራሱን የቻለ ልብስ አለው። ግን ምንድነው ያ ልብስ እንዲዋጥ ተደርጎበታል ነው እያለ ያለ። ምንድነው ልብስ አውቀው የሚያስለብሱት? ምንድነው የአገው ልብስ ያስለብሱታል። ሪያሊቲ ግን የጎጃም አማራ ወንዶች የራሳቸው ልብስ አላቸው የሚለብሱት። ቁምጣ አይደለም የሚለበሱ። ቁምጣ ለገበሬ ማንም ኢትዮጵያ ውስጥ ይለብሳል። ቁምጣ ስንት እኮ ባላባት ያለበት ካባ እንኳን መርጦ በአይነት ካባ ወደ ቤተ ክርስቲያን ሲሄድ የሚለብሰው ካባ የጋቢው አይነት የኮፍያው ማለት ውሸትንና ሴራን እንደ ጥሩ ነገር ምንድን አማራ ነው ወይስ አይደለም? አይመስለኝም። ያው ዘራቁን ሲወጣ ማውራት ያለብን እውነቱን ያለውን ነገር ነው። ብሔር ምንድን ነው? የጎጃም ባህላዊ ሙዚቃ ላይ ምን እንደሚለብሱ ብሔር ምንድን ነው? አማራ ነኝ። ጎጃም አማራ ነኝ። የት አካባቢ? ጎጃም የት አካባቢ? ጮቄ ሰው እያልከኝ ያለው ጎጃም ላይ ወንድ የሚለብሰው ቁምጣ ብቻ ነው አድርጎ ሜለው ልትለኝ ነው? ብቻ አይደለም እያልኩ ያለሁት ብዙ ነገር ይለበሳል። ነገር ግን መገለጫችን ቤት ፎጣ እኮ የኢሮፕ ነው። የኛ እንትን አይደለም። ይሄ ባይዘወይ አውቆ ምን አድርገዋል ይሆናል። አማራውን እንዴት ስነ ልቦና እንደሚሰል እሱ ለአንተ ሊሆን ይችላል። አውቀው ምናምን ማለት አሪያ የምናደርገውን እናውቃለን። ፋኖ ተኩስ ብሎ ራሱ የመጣው ልጅ ሂዶ እስኪ አንድ አካውንቱን ይውልኝ ዲስ ጋይ ማይት ቢ ኢቨን ኤኒዌይስ ምንድን ነው ጋይስ አንደርስታንድ መደረግ ያለበት የጎጃም አማራ ብዙ ልብስ አለው የሚያደርገው ልብስ አብጣቸው ካኪ ምናምን አምጥተህ የጎጃም አማራ ላይ ካኪ አይደለም የሚለብሰው። በላይ ዘለቀ ፎቶዎቹን አይተዋል? ቁምጣና አድርጎ በላይ ዘለቀ ፎቶ የሚያምር ተነፋነፍ ቆንጆ ሊያውም ኪስ ያለው ኮት ምናምን ጽድት ያለ ልብስ ነው የለበሰው። ዛሬ አይደለም 1930ዎቹ ማለት ነው። ኦኬ ቴንኪዩ እዚህ ጋር እና በጣም ነው። እስኪ በዚህ ሀሳብ ልስጥና ቆይ አንዴ እሰጥሃለሁ። ቆይ አንዴ ረጋ በል አንዴ። እናስጨርሳችኋለን። ገና በእናንተ ገንዘብ እንታጠቃለን፣ በእናንተ ገንዘብ እንደራጃለን። ምን እናግዛችሁ? ምን እንርዳችሁ? መሬት ላይ ያሉት ፋኖችን አንደርስታንድ እንዲያደርጉ እያደረገ በደንብ አድርገን የለም ከዚህ በኋላ እያልኩ ነው ያለው። ከዚህ በኋላ የለም የምትጫወቱት ነገር። የአማራ ፋኖ በጎጃም የአማራ ፋኖ በወሎ ክሊር አድርጎ ስታንዱ ቤት በኩል እንደሆነ ይዞ መምጣት አለበት። ክሊር አድርጎ
ስታንዱ እስኬት ድረስ እንደሆነ ይዞ መምጣት አለ። ሁለቱ የፋኖ አደረጃጀት ክሊር አድርገው ስታንዳቸው ምን እንደሆነ አላማቸው ምን እንደሆነ በደንብ አድርገው ይዞ መምጣት። ካለበለዚያ አንቀበልም። ይሄንን እንደዚህ ነው ቡዥ ቡዥ የሆነ ነገር ላይ ውስጥ ላይ ሌላ ማንነት ምናምን ደበላልቀ መተ ምናምን የለም። እንደዚህ ጨዋታ የለም። እንደዚህ አይነት አንድነት የለም። የአገውና የአማራ አንድነት በእንደዚህ ወይ አይደለም የሚመጣው። ና ከፈለክ ላክ ማነው ምና ዛገው ና ከፈለክ እና መላክ ትችላል። አስገባለሁ፣ ችግር የለብን። እንደዚህ ነው ግን እየተደረገ ያለው። ይሄ ሪያሊቲ ፋክት ነው። ፋኖ ተኩስ ወደ አኪላ እንሄዳለን። ጎድ እስኪ ድል ስጠን፣ ሰማንህ እና አንደርስታንድ አድርገናል። አውራ ጎድ ኦኬ። በመጀመሪያ እዚህ ልጁ ሲናገር የነበረውን ላስቀድም። ልጁ ሲናገር የነበረው ስለ እናቱና ስለ እንጀራ አባቱ ያደረሱበትን በደል ስለሆነ እዚህ ጋር ምንም ልልህ አልችልም። ግልጽ ነው፣ ሰማ ነው በጆሮአችን። ምንም ከማህበረሰብ ጋር የሚያገናኘው ነገር የለም። በቤተሰቡ የደረሰበትን ግፍ ነው ሲናገር የነበረ። ሌላው አገው ሸንጎና እናንተ የምታራምዱት ፖለቲካ ለእኛ ተመሳሳይ ነው። ምክንያቱም አገው ሸንጎ ይሄ ሰውዬ ሲናገር